السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء نبينا محمد وعلى آله وصحبه أجمعين. إن شاء الله يا جماعة الخير، ياو الأصول الثلاثة وأدلتها كفل أمست عندك التلقنيان. بارك الله فيكم. بدن بتكتاتلو بدن بتكرتستو إن شاء الله ያው በባለፈው ትምህርታችን ያሳለፍነው ትምህርት فإذا قيل لك ما الأصول الثلاثة التي يجب على الإنسان معرفتها የሚለውን አሳልፈናል። ስለዚህ አንደኛው አንድ አካል ጌታውን ማወቅ እንዳለበት፣ ሁለተኛ ሃይማኖቱን ማወቅ እንዳለበት፣ ሶስተኛ ወደሱ የተላከውን ነብይ ማወቅ እንዳለበት አሳልፈናል። ስለዚህ الأصل الأول የመጀመሪያው መሰረት يعني مما يجب علينا በእኛ ላይ ግዴታ ከሚሆንብን የመጀመሪያው መሰረት አንደኛው ምንድነው? ጌታችንን አላህ Subhanahu Wa Ta'ala ማወቅ ነው። ስለዚህ فإذا قيل لك ለአንተ ብለህ በተባልክ ጊዜ من ربك ጌታህ ማን ነው ብለህ በተባልክ ጊዜ من ربك ጌታህ ማን ነው በተባልክ ጊዜ አንድ አካል مثلا ጌታህ ማን ነው ሊል ይችላል። فقل بل ربي الله ጌታዬማ አላህ ነው። الذي ያ ጌታ ነው ደግሞ رباني فقل بل ربي الله ጌታዬማ አላህ ነው። الذي ያ رباني የተንከባከበኝ ጌታ የተንከባከበኝ ያሽከበከበኝ ማለት ነው። ያቀማጠለኝ ማለት ነው። ወረባ ጀሚዕ አልዓለሚን ፍጥረተ ዓለምን በአጠቃላይ ደግሞ የተንከባከበ ያቀማጠለ ያሽከበከበ ጌታ ቢኒዓሚሂ በጸጋው። ናም እንደሚታወቀው የአላህ Subhanahu Wa Ta'ala ጸጋ ብዙ ነው። በእኛ ላይ የአላህ Subhanahu Wa Ta'ala የዋለልን ጸጋ ብዙ ነው። يقول الله جل وعلا وإن تعدوا نعمة الله لا تحصوها አላህ Subhanahu Wa Ta'ala እንዲህ ይላል። ምን ይላል? የአላህ Subhanahu Wa Ta'ala ጸጋን ብትቆጥሩ ቁጥራችሁ አዘልቁትም ይላል። ስለዚህ አላህ Subhanahu Wa Ta'ala በእኛ ላይ የዋለልን ጸጋ በጣም ብዙ ነው። ብናሰናትን፣ ትኩረት ብንሰጥ፣ ብናሰላስል፣ ተፈኩር ብናደርግ ኑሮ የአላህ Subhanahu Wa Ta'ala ጸጋ ብዙ እንደሆነ እናቅ ነበር። ነገር ግን የሰው ልጅ ሲባል ያኒ ያለውን ሳይሆን የሚቆጥረው ያጣውን ነገር ነው የሚቆጥረው ማለት ነው። ናም አልሐምዱሊላህ አላህ Subhanahu Wa Ta'ala ብዙ ጸጋ ውሎልናል፣ ልናመሰግነው ይገባል። ናም ኢዘን فقل بل ربي الله ጌታዬማ አላህ ነው። الذي ያ ጌታ ረባኒ የተንከባከበኝ ወረባ ጀሚዕ አልዓለሚን ፍጥረተ ዓለማትን በአጠቃላይም የተንከባከበ ቢኒዓሚሂ በጸጋው ወሁወ እሱ ማዕቡዲ ተመላኪ ነው። የማመልከው የምገዛው የምሰግድለትኝ የማጎበድድለት ለሱ ነው። ወሁወ እሱ ማዕቡዲ ተመላኪ ነው። የማመልከው እሱን ነው። ለይሰ የለም ለኔ የለም ማዕቡዱን የምገዛው ያኒ ማዕቡድ የሚመለክ የለም። ያኒ የማመልከው የምገዛው የለኝም። ሲዋሁ ከሱ ውጭ ማንም የለኝም በል። ወደሊሉ መረጃው ቀውሉሁ ተዓላ አላህ Subhanahu Wa Ta'ala ንግግር ነው። ማዛ ቃል አልሐምዱሊላሂ ረቢል ዓለሚን ይላል። አልሐምዱ ምስጋና በአጠቃላይ ጀሚዑል መሐሚድ ምስጋናዎች በአጠቃላይ ሊላሂ ለአላህ Subhanahu Wa Ta'ala የተገቡት ናቸው። እንግዲህ ምስጋና በአጠቃላይ ለአላህ Subhanahu Wa Ta'ala ነው የሚገባው ማለት ነው። አልሐምዱ ምስጋና በአጠቃላይ ሊላሂ ለአላህ ይገባው ረቢል ዓለሚን ለዓለማቱ ጌታ ማለት ነው። ስለዚህ የፍጥረተ ዓለም ጌታ ማን ነው? ማን ነው ከተባለ هو الله تبارك وتعالى الله سبحانه وتعالى ነው። እንግዲህ መረጃው ይችናት ምን አልሐምዱ ምስጋና ሊላሂ ለአላህ ይገባው ለማን? ረብ ጌታ ለሆነው العالمين ለፍጥረት ዓለሙ ጌታ ለሆነው። ስለዚህ ረቡና ጌታችን ማን ነው? هو ربنا الله እሱ አላህ Subhanahu Wa Ta'ala ነው። ሱረቱል ፋቲሃ ወኩሉ ሁሉ መን ሲወ አላህ ከአላህ Subhanahu Wa Ta'ala ውጭ ያለ ነገር ሁላ ዓለሙን ፍጥረተ ዓለም ይባላል። እንግዲህ ወኩሉ ሁሉም መን ሲወ አላህ ከአላህ ውጭ ያለው በአጠቃላይ ዓለሙን ፍጥረተ ዓለም ይባላል። እንግዲህ
እንግዲህ ይሄ ሰማዩ እንደምታዩት አንድ ፍጥረተ ዓለም ነው። ይሄ መሬት አንድ ፍጥረተ ዓለም ነው። የሰው ልጅ አንድ ፍጥረተ ዓለም ነው። ጂኖች አንድ ፍጥረተ ዓለም ነው። ወከዛሊከ ተራራዎች አንድ ፍጥረተ ዓለም ናቸው። ስለዚህ ወኩሉ ምን ሲወላህ ከአላህ ውጭ ያለው ነገር በአጠቃላይ ዓለሙን ፍጥረተ ዓለም ይባላል። ወአነ እኔ ነኝ ደግሞ በል ወአነ እኔ ነኝ በል ዋሂዱን አንዱ ነኝ ሚን ዛሊከል ዓለም ከዚህ ፍጥረተ ዓለም አንዱ ነኝ። ከዚህ ከተፈጠረው ፍጥረተ ዓለም አንዱ ነኝ። ነዓም እኔም እናንተም ከዚህ ከተፈጠረው ፍጥረተ ዓለም አንዱ ነን ማለት ነው። ነዓም ስለዚህ ይህን ያዕኒ ፍጥረት የሆነን አካል ልናመልከው ልንገዛው አይገባንም ማለት ነው። ስለዚህ ማምለክ ያለብንም ማንን ነው? ብቸኛ የሆነውን ጌታን አላህ ሱብሓነሁ ወተዓላ ብቻ ነው። አምልኮን ለሱ ብቻ ነው መስጠት ያለብን ማለት ነው። ፈኢዛ ቂለ ለከ ሌላ ጥያቄ እንግዲህ ጌታዬ አላህ ነው ብለሃን አይደል? አዎ ጌታዬማ አላህ ነው። እሺ አንድ ጥያቄ መጣ እየጠየቀን ነው። ፈኢዛ ቂለ ለከ ለአንተ ብሎ ቢልህ ፈኢዛ ቂለ ለከ አንተ በተባልክ ጊዜ ማለት ነው ቢማ ዐረፍተ ረበከ ለመሆኑ ጌታህን በምን አወቅከው? ጌታዬ አላህ ነው አልክ። እሺ አላህ ነው ነዓም። እሺ በምን አወቅከው? ጌታ አላህ ለመሆኑ በምን አወቅከው ብሎ ቢጠይቅህ ፈቁል በለው አብሽር መልስ እንዳታጣ። ፈቁል ይሄ ነው መልሱ። ፈቁል በል አይ ፈቁል ለሁ ማለት ነው ያኒ ለሱ በለው። ፈቁል በል ቢአያቲሂ በተአምራቶቹ በምልክቶቹ በትንግርቶቹ ማለት ነው። ወመኽሉቃቲ እንዲሁም በከባባድ በተላላቅ ፍጡራኖቹ ነው ጌታዬን ያወቅኩትኝ። ወሚን አያቲሂ ከተአምራቶቹ ከምልክቶቹ ከትንግርቶቹ አላህን ስብሓነሁ ወተዓላ ያኒ ከአላህ ተአምራቶች ከአላህ ምልክቶች ያኒ አላህ ስብሓነሁ ወተዓላ ካወቅኩበት ምልክቶች ተአምራቶቹ ወይም አላህ ስብሓነሁ ወተዓላ ከሚታወቅበት ተአምራቶቹ ትንግርቶቹ ምልክቶቹ መካከል ማለት ነው ብዙ አሉ። እንደው ፈጠጥ ያሉትኝ እንደው ከነዚህ መካከል ያኒ ብዙ አሉ። ብዙ አያቶች ብዙ ተአምራቶች አሉ። ግን እንደው መካከል ነው ሚን አያት እንደው ከተአምራቶቹ መካከል ሲባል ሌላም እንዳለ ያመላክታል ማለት ነው። ባረከላሁ ፊኩም። አንደኛ አለይሉ ሌሊት፣ ወነሃሩ ቀን፣ ወሸምሱ ፀሐይ፣ ወልቀመሩ ጨረቃ ናቸው። እንግዲህ አለይል ሌሊትን ማን ነው ሌሊትን የፈጠረው? ሁወ አላህ ተባረከ ወተዓላ። አነሃር ቀንን የፈጠረው ማን ነው? አላህ ሱብሓነሁ ወተዓላ ነው። ይህን ብርሃናማ ቀንን። ወሸምሱ ይህን ፀሐይን ያኔ የፈጠረው ጌታ ማን ነው? አላህ እንደሆነ ይታወቃል ማለት ነው። ወልቀመሩ እንዲሁም ጨረቃን ማለት ነው። ወሚን መኽሉቃቲሂ እንግዲህ ከከባባድ ፍጡራኖቹ መካከል ማለት ነው። ወሚን መኽሉቃቲሂ ከከባባድ ፍጡራኖቹ እንግዲህ አለይኩም ሰላም ወረሕመቱላህ። ወሚን መኽሉቃቲሂ ከከባባድ ፍጡራኖቹ ማለት አሁን መካከል ነው የተባለው ሚን መኽሉቃቲሂ። እናም ከከባባድ ፍጡራኖቹ ሲባል እነዚህ ብቻ አይደሉም ማለት ነው። ሌላም ከባባድ ፍጡራኖች አሉ። ግን ከነዚያ መካከል አሰማዋቱ ሰብዑ ሰባት ሰማያቶች ናቸው። ወልአረዱነ ሰብዑ ሰባት መሬቶች ናቸው። ወመን ፊህነ በውስጣቸውም ያሉት ነገራቶች እንግዲህ አሰማዋቱ ሰብዑ ሰባት ሰማያቶች እንግዲህ ሰማይ እንግዲህ ይሄ ከምናየው ሰማኡ ዱንያ የሚባል አለ። ይሄ ሰማይ ከዚህ ሰማይ ውጭ ስድስት ሰማይ አለ ማለት ነው። እነዚህን ሰማያቶችን የፈጠረው ጌታ እነዚህ ታላላቅ ሰማያቶችን የፈጠረው ጌታ ማን ነው? ማን ነው? ይሄን ሰማይ የምናየው ያለምንም ምሰሶ ያቆመው ጌታ ማን ነው? አላህ ሱብሓነሁ ወተዓላ ነው። ይሄ አቅል የሚያረጋግጠው ጉዳይ ነው ማለት ነው። ወልአረዱነ ሰብዑ ሰባት መሬቶችን ማለት ኢዘን ሰባት መሬቶችን ያኒ ማን ነው የፈጠራቸው? እንግዲህ አሁን ይሄ አንድ መሬት ነው። ከዚህ በታች ስንት መሬት አለ? ስድስት መሬት አለ ማለት ነው። ስለዚህ እነዚህን ሰባት መሬቶችን የፈጠረው ወይንም ሰባት መሬቶችን የፈጠረው ጌታ ማን ነው? አላህ ሱብሓነሁ ወተዓላ ነው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በፈጠረው ፍጡራን ምንድነው ይዕረፍ ይታወቃል ማለት ነው። ወመን ፊህነ እንዲሁም በውስጣቸው ባሉት ነገራቶች እንግዲህ በሰማይ ውስጥ ምን አለ? መላኢካዎች አሉ ማለት ነው። ከዛሊከ መሬት ላይ ደግሞ ከዛሊከ ምን አለ? የሰው ልጅ አለ፣ ብዙ ነገር አለ መሬት ላይ ማለት ነው። እኛ እያየነው ያለነው ነገር ማለት ነው።
በእነዚህ በፈጠራቸው ፍጡራኖች ይታወቃል አላህ ሱብሓነሁ ወተዓላ። ወማ በይነሁማ እንዲሁም በመካከላቸው ባለው ነገር በሰማይና በመሬት መካከል እንግዲህ በሰማይና በመሬት መካከል ምን አለ? አስሓብ ዳመና አለ። ወከዛሊከ እኛ የማናውቀው አላህ ሱብሓነሁ ወተዓላ የሚያውቀው ብዙ ነገር ይኖራል ማለት ነው። ናም ወደሊሉ መረጃው ቀውሉሁ ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው። እንግዲህ ወደሊሉ መረጃው ቀውሉሁ ተዓላ አላህ ንግግር ነው። ለምኑ እንግዲህ ለነዚህ አሁን ላሳለፍናቸው ማለት ነው። ወሚን አያቲ ከተአምራቶቹ መካከል ከትንግርቶቹ ከምልክቶቹ መካከል ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ ከሚታወቅበት ምልክቶቹ ተአምራቶቹ መካከል አለይሉ ሌሊት ናቸው፣ ወነሃሩ ቀን፣ ወሸምሱ ፀሐይ ናቸው፣ ወልቀመሩ ጨረቃ ናቸው። ላተስጁዱ ሊሸምሲ ወላ ሊልቀመሪ ላተስጁዱ ስጁድ አትደፉ ማለት ነው። ሊሸምሲ ለፀሐይም ወላ ሊልቀመሪ ለጨረቃም ቢሆን ወስጁዱ ስጁድ ተደፉ ሊላሂ ለአላህ አለዚ ለዚያ ኸለቀሁነ ለፈጠራቸው እነማንን ፀሐይንና ጨረቃን ለፈጠራቸው ጌታ ብቻ ስጁድ ተደፉ ኢንኩንቱም እንደሆናችሁ እናንተ እንደሆናችሁ እያሁ እሱም ብቻ ተዕቡዱን የምታመልኩ ከሆናችሁ አላህን ስብሓነሁ ወተዓላን በብቸኝነት ተገዙ ይላል። ማለት ሻሂዳችን እንግዲህ ሚን አያቲላሂ ተባረከ ወተዓላ ማለት ነው። እንግዲህ ከአላህ ስብሓነሁ ወተዓላ ምልክቶች ማለት እንግዲህ አላህ ስብሓነሁ ወተዓላ ከሚታወቅበት ምልክቶች እነዚህ ናቸው ማለት ነው። የቀን ፈጣሪ፣ የሌይል ፈጣሪ፣ የፀሐይ ፈጣሪ፣ የጨረቃ ፈጣሪ ማን ነው ከተባለ ወላሂ ስብሓነሁ ወተዓላ ነው። በእነዚህ እንግዲህ ጨረቃ እንግዲህ ማን ነው የፈጠራት? ፀሐይ ያኒ በምስራቅ ወጥታ በደቡብ ትገባለች። ይህን የሚያከናውነው ጌታ ማን ነው ማለት ሌይሉን አስወግዶ ቀኑን የሚተካው ጌታስ ማን ነው? ወላሁ ተባረከ ወተዓላ አላህ ስብሓነሁ ወተዓላ እንደሆነ ይታወቃል ማለት ነው። ሱረቱ ፉሲለት ይገኛል። ወቀውሉሁ ተዓላ አላህ ስብሓነሁ ወተዓላ ንግግርም ነው። እንዲህ ይላል። ምን ይላል አላህ ስብሓነሁ ወተዓላ? ኢነ ረበኩሙላሁ አለዚ ኢነ ረበኩሙላህ ኢነ ይሄ ተውኪድ እኮ ነው። ኢነ ረበኩሙላህ ጌታችሁ እኮ አላህ ነው። አለዚ ያ ጌታ ደግሞ ኸለቀ ሰማዋቲ ሰማያቶችን በአጠቃላይ የፈጠረ ወልአርዳ እንዲሁም መሬቶችንም በአጠቃላይ የፈጠረ ነው። ፊሲተቲ አያም በስድስት ቀናቶች ማለት ነው። እንግዲህ ኢነ ረበኩሙላህ ጌታችሁ እኮ አላህ ነው። አለዚ ያ ጌታ ነው ደግሞ ኸለቀ ሰማዋቲ ሰማያቶችን የፈጠረ ነው። ወልአርዳ መሬትንም የፈጠረ ነው። ፊሲተቲ አያም በስድስት ቀናቶች እንግዲህ ይሄ ሚን መክሉቃቲሂ በከባባድ ፍጡራኖቹ ላለው ነው። ወሚን መክሉቃቲ ከከባባድ ፍጡራኖቹ ብሎ አለ ያቸው እነዚህን እያመጣን ወሚን አያት ይላል ደግሞ ያቸው አለይሉ ወነሃሩ ወሸምሱ ወልቀመሩ እነዚህን አመጣልን አይደል ከቁርአን። አሁን ደግሞ ወሚን መክሉቃቲ ከከባባድ ፍጡራኖቹ መካከል ያኒ አላህ ሱብሓነሁ ወተዓላ በእነዚህ ፍጡራኖቹ ያኒ ይታወቃል። ስለዚህ ከነዚያ መካከል ሰማይና ሰባት ሰማያትና ሰባት መሬቶች ናቸው ብሎን ሼክ ነግሮን ነበር። ለዚህ ለተናገርኩበት መረጃ ይሄው እያለ ነው። ኢነ ረበኩሙላህ ጌታችሁ እኮ አላህ ነው። አለዚያ ኸለቀ ሰማዋቲ ሰማያቶችን የፈጠረ ወልአርዳ መሬትንም የፈጠረ ፊሲተቲ አያም በስድስት ቀናቶች። እንግዲህ አላህ ስብሓነሁ ወተዓላ ሰማይና መሬትን የፈጠረው በስድስት ቀን እንደሆነ እናውቃለን ማለት ነው። ثم ከዚያ በመቀጠል እስተዋ አይ ዓላ ወርተፈዐ ሷዒደ ማለት ነው። ከፍ አለ ዐለል ዐርሺ ከዐርሽ በላይ ማለት ነው። እንግዲህ አላህ ስብሓነሁ ወተዓላ አይነ አላህ ተባረከ ወተዓላ አላህ ስብሓነሁ ወተዓላ የት ነው ያለው ብለን ብንጠየቅ ፈውቀል ዐርሺ ከዐርሽ በላይ እንደሆነ መልስ ልንመልስ ይገባል። ነዓም ፈውቀል ዐርሽ ከዐርሽ በላይ ነው። ያኒ አላህ ተባረከ ወተዓላ ፈውቀል ዐርሽ ከዐርሽ በላይ ነው። ኢነ አላህ ተባረከ ወተዓላ ፈውቀል ዐርሽ ቢዛቲሂ አላህ ስብሓነሁ ወተዓላ በዛቱ ከዐርሽ በላይ ከፍ ያለ ነው። مع ذلك الله سبحانه وتعالى كعرش بلاي كم هو نقر الله سبحانه وتعالى يراقب فطران يعني من يرجع تبابك أني كودا ترى يعني يسمال يايان يملكتان لا يخفى عليه شيء في الأرض ولا في السماء بسماين بمريتم يلا عن من نقر كسو ميدبك كسو ميتصور نقر يلا مالتنا. نعم ስለዚህ الله سبحانه وتعالى كعرش بلاينا أو
ስንል ኮራ ብለን መሆን አለበት ማለት ነው። የምንም መሸማቀቅ የምንም መደናገጥ በቃ ከፍ ያለው ከአርሽ በላይ ነው። አላህ ሱብሓነሁ ወተዓላ የት ነው ያለው? ከአርሽ በላይ እንዳለ ነው የምናውቀው። አንዳንድ አካላቶች አላህ ሱብሓነሁ ወተዓላ የት ነው ያለው አይባልም ይላሉ። ወይንም አላህ ሱብሓነሁ ወተዓላ መውጁዱን አላህ መውጁዱን ቢላ መካን ወቢላ ጃህ አላህ ሱብሓነሁ ወተዓላ ያለው ያለ ቦታ ነው ያለ አቅጣጫ ነው ይላሉ። እነማን ሚስሉል አሕባሹን ይመስል ማለት ነው። ስለዚህ አላህ መውጁዱን ቢላ መካን ሲባል አላህ ሱብሓነሁ ወተዓላ ያለ ቦታ ነው ያለው ማለት ምን ማለት ነው? እንግዲህ አላህ ያለ ቦታ ነው። ቦታ የሌለው ነገር እንደሌለ ነው የሚቆጠረው። ያለ ነገር እንደው ማሰብ ያለባቸው እንደው አቅል ያለው አካል አእምሮ ያለው አካል ይሄ ነገር እንደው አይቀበለውም። እንግዲህ አላህ መውጁድን ቢላ መካን አላህ ያለው ያለ ቦታ ነው ሲባል እንዴት ይሆናል? አላህ አለ አይደል እንዴ? እንዳለ ከተረጋገጠ አላህ ለሚኖርበት ቦታ ያስፈልገዋል። ያኒ ቦታ አለው ያለበት ቦታ አለ ማለት አላህ ሱብሓነሁ ወተዓላ ከቦታው የሚፈልገው ነገር የለም። በል አላህ ሱብሓነሁ ወተዓላ ያለበት ነገር ከአላህ ይከጅላል። መዓ ዛሊከ ግን አላህ ሱብሓነሁ ወተዓላ አለ። ስለዚህ የት ነው ያለው? ከዐርሽ በላይ ነው። ዐርሽ ላይ ነው ያለው። ስለዚህ ላለ ነገር ደግሞ ቦታ አለው፣ ለሌለ ነገር ደግሞ ቦታ የለውም። አላህ መውጁድን ቢላ መካን አላህ ያለ ቦታ ነው ያለው። እንዴት ያለ ነገር ያለ ቦታ ይኖራል? ይሄ እኮ አቅል ሊቀበለው የማይችለው ነገር ነው። ያለ አለ ከተባለ እንዴት ቦታ የለውም? አላህ መውጁድ አላህ አለ የት ቢላ መካን ያለ ቦታ። እሺ ያለ ቦታ እንዴት ነው? እንዴት ነው ያለ ነገር ምን አለው? የሚኖርበት ያለበት ቦታ አለው። የሌለ ነገር ደግሞ የለም ማለት የሚኖርበት የሚገኝበት ያለበት ቦታ የለውም ማለት ነው። ስለዚህ ለዚህም ነው አሕባሾች يعبدون العدم የሌለን ነገር ነው የሚያመልኩት የሚባለው። የሌለን ነገር ያመልካሉ። نعم የሌለ ነገር ያመልካሉ ማለት ነው። አላህ መውጁዱን ቢላ መካን አላህ ሱብሓነሁ ወተዓላ ያለ ቦታ ነው ያለው። ከላይም የለም ከታችም የለም ከምንም የለም ከምንም የለም ወላ ኻሪ በቃ። ስለዚህ በስተመጨረሻ يعبدون العدم የሌለን ነገር ነው የሚያመልኩት። ስለዚህ አላሁ فوق العرش الله سبحانه وتعالى أين الله الله የት ነው ያለው? ጥርት ያለች ጥያቄ። አላህ ከዓርሽ በላይ ነው ያለው። ትክክለኛዋ መልሷ አላሁ። ሌላኛው ደግሞ አላሁ መውጁድን ቢላ መካን አላህ ያለ ቦታ ነው ያለው የሚለው ገለጻ ትክክል አይደለም። አላህ ያለ ቦታ ነው ያለው ማለት ትክክል አይደለም። ያለ ነገር እንዴት ያለ ቦታ ላይ ይሆናል? ያለ ቦታ ያለ አለ ከተባለ እንዴት ያለ ቦታ ይሆናል? ያለ ነገር እንዴት ያለ ቦታ ይሆናል? ናም ስለዚህ የለም ማለት ነው። የሌለ ነገር ነው ቦታ የሌለው። የሌለ ነገር ቦታ የለውም። ያለ ነገር ግን ቦታ አለው። ስለዚህ የሌለ ነገር ነው ያኒ እያመለኩ ያሉት። ስለዚህ يعبدون العدم ምንም የሌለ ነገር ነው እያመለኩ ያሉት የሚባለው ለዚህ ነው ማለት ነው። ሌላው ጣኢፋ ሌላ ቡድን ደግሞ አላህ መውጁድን ፊ ኩሊ መካን የሚልበት አጋጣሚ አለ። አላህ በሁሉም ቦታ ነው ያለው፣ ሁሉም ቦታ ላይ አለ ብለው የሚገልጹ አሉ። ይሄ ገለጻ ትክክል አይደለም። ትክክለኛው ገለጻ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው። ለዚህም አላህ ሱብሓነሁ ወተዓላ ثم استوى على العرش ብሏል። ከአርሽ በላይ ከፍ ብሏል። ስለዚህ አላህ ከአርሽ በላይ ነው እንላለን። يغشي الليل يغشي ይሸፈናል الليل ሌሊቱን يغشي الليل يشفنا الليل ليلቱ النهار ቀንን يطلبه ይፈልገዋል حثيثا በፍጥነት ይፈልገዋል والشمس ፀሐይ والقمر ጨረቃ والنجوم ከዋክብቶችም مسخرات بأمره በሱ ትእዛዝ የተገሩ ናቸው። على أوج له الخلق መፍጠር ለአላህ ብቻ ነው። والأمر ማዘዝም ለአላህ ብቻ ነው። تبارك الله الله سبحانه وتعالى ላቅ ያለ ነው። الله سبحانه وتعالى የበላይ ነው ከፍ ያለ ነው። رب العالمين የዓለማቱ ጌታ ናም። ስለዚህ ከዚህ ቁርአን አንቀጽ የምንረዳው ምንድነው? ጌታችን አላህ ሱብሓነሁ ወተዓላ የሰማይና የመሬት ፈጣሪ ነው። እንዲሁም ሲቀጥል አላህ ሱብሓነሁ ወተዓላ ሰማይና መሬትን የፈጠረው በ6 ቀን እንደሆነ እናውቃለን። እንዲሁም ሲቀጥል አላህ ሱብሓነሁ ወተዓላ ከአርሽ በላይ እንዳለ እናውቃለን ማለት ነው። ወረቡ ጌታ ሲባል ሁወል ማዕቡዱ እሱ ነው ተመላኪ። ወረቡ ጌታ ሁወል ማዕቡዱ አምልኮ የሚገባው ነው። እሱ ነው አልማዕቡዱ የሚመለከው ማለት ነው። ወደሊሉ መረጃው ቀውሉሁ ተዓላ የአላህ ንግግር ነው። ምን ይላል?
ያ አዩሃ ናሱ ያ አዩሃ ናስ እናንተ ሰዎች ሆይ አለ። እንግዲህ አናስ ሲል ሁሉም ያካትተዋል። ሙእሚኑም ያመነውም ያላመነውም ነው። ያመነውም ያላመነውም ሰውም ጂኑም ማለት ነው። ያ አዩሃ ናስ እናንተ ሰዎች ሆይ ኡዕቡዱ ረበኩም ጌታችሁን አምልኩትኝ፣ ጌታችሁን ተገዘቱኝ፣ በብቸኝነት አምልኩ። አለዚ ያን ጌታን ኸለቀኩም የፈጠራችሁን ያስገኛችሁን ማለት ነው። ወለዚነ እነዚያንም የፈጠረ ሚን ቀብሊኩም ከእናንተ በፊት የነበሩትን ከእኛ በፊት ስንት ህዝብ አልፏል። ለዓለኩም ተተቁን አላህን ልትፈሩትኝ ይከጀልላችኋልና ማለት ነው። ለዓለኩም ይሄ ተመኒ ነው፣ ምኞት ነው። ለዓለኩም ይከጀላል፣ ይፈለጋል። ተተቁን እሱን ልትጠነቀቁት፣ ያዘዛችሁን ልትፈጽሙ፣ የከለከላችሁን ልትከለከሉ ይፈለጋል ማለት ነው። አለዚ ያ ጌታ እኮ ነው። አለዚ ያ ጌታን አምልኩ። ጀዐለ ለኩሙል አርዶ መሬትን ያደረገላችሁን ፊራሸን ምንጣፍ። ተመልከቶች መሬት ምንጣፍ ናት። አትገረጣ፣ አታረጅ፣ አታፈጅ አለች። አለዚ ያ ጌታን ጀዐለ ለኩሙል አርዶ መሬትን ለእናንተ ያደረገላችሁ ምን ፊራሸን ምንጣፍ፣ ወሰማአ ሰማይንም ቢናአን የገነባላችሁን ጌታን አምልኩ። እንግዲህ ሰማይ ጣራ አድርጎ አላህ ሱብሓነሁ ወተዓላ ያለምንም ምሰሶ ገንብቶልናል። ወአንዘለ እንዲሁም እናም ላወረደ ጌታ ሚነ ሰማይ ከሰማይ ማአን ውሃን። እንግዲህ ሚነ ሰማይ ሚነ ሰሓብ ማለት ነው። ሚነ ሰሓብ ከዳመና ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ ከዳመናዎች ምን አውርዷል? ውሃን ማለት እንግዲህ ዳመናው እንግዲህ ይሄ ዳመና ምንድነው? ዝናብ ሊወርድ ሲል ጥቁር ይላል። ከዚያ ዝናብ ይወርዳል ማለት ነው። ስለዚህ ወአንዘለ ላወረደ ጌታ ሚነ ሰማይ ከሰማይ ላወረደላችሁ ጌታ ያን ጌታን አምልኩ ነው። ማአን ውሃን ፈአኽረጀ እናም ላወጣላችሁ ቢሂ በዚህ ውሃ ሚነ ሰመራቲ የተለያዩ ፍራፍሬዎችን ማለት ነው። ሪዝቀን ለኩም ለእናንተ ሲሳይ። ፈላ ተጅዐሉ አታድርጉ ሊላሂ ለአላህ ሱብሓነሁ ወተዓላ አንዳደን ቢጤ፣ አቻ፣ አጋር፣ ጓደኛ ወአንቱም እናንተ ተዕለሙን እያወቃችሁ እንዲህ አታድርጉ ይለናል። ስለዚህ ባረከላሁ ፊኩም እንግዲህ ጌታችንን አላህ ሱብሓነሁ ወተዓላን ልናመልክ ይገባን። ከዚህ አንቀጽ የምንረዳው የምንገነዘበው ምንድን ነው? አላህ ሱብሓነሁ ወተዓላን በብቸኝነት ማምለክ እንዳለብን፣ እኛን የፈጠረንን ጌታ ከኛ በፊት የነበሩትን አካላቶችን የፈጠረን የሆነን ጌታን ልናመልክ ልንገዛ ይገባናል። እንዲሁም ሰማይን መሬትን ለዘረጋለን፣ ሰማይን ለገነባለን፣ እንዲሁም ከሰማይ ወይንም ከዳመና ዝናብ ላወረደልን፣ ከዚህ ዝናብ ደግሞ መሬት ላይ ተቀላቅሎ የተለያዩ ፍራፍሬዎችን የተለያዩ በቃይ ነገራቶችን ለኛ ሪዝቅ አድርጎ ላስገኘልን ጌታ እሱን ለሱ አምልኮን ብቻ አምልኮን ጽድት አድርገን ለሱ ብቻ ልናደርግ ይገባን ማለት ነው። ስለዚህ ይሄን ሁሉ አድርጎልን ላደረገልን ጌታ ለሱ አጋር፣ ለሱ ሸሪካ፣ ለሱ ጓደኛ ማድረግ የለብንም ማለት ነው። ናም እንግዲህ እኛን ሲፈጥረን መሬትን ሲዘረጋ ሰማይን ከፍ ሲያደርግ ምን የለውም ኒድ ጓደኛ የለውም፣ አቻ የለውም። እሱ ብቻውን ይሄን ሁላ የሚያደርገው ማለት ነው። ስለዚህ እሱ ብቻ ይሄን ሁላ ለኛ እያደረገልን እያለ ከሱ ጋር ሌላን አካል እንግዲህ ማጋራት ማቀናቀን ይሄ አግባብ አይደለም ማለት ነው። هذا والله أعلم. سبحانك اللهم وبحمدك أشهد أن لا إله إلا الله وأشهد أن محمدا عبده ورسوله. إن شاء الله እዚህ ጋር እናቆማለን። ያልገባችሁ ነገር ግራ የገባችሁ የተወዛገባችሁበት ነገር ካለ ኢንሻአላህ አሳውቁኝ። አብሽሩ። አላህ ይግዛችሁ፣ አላህ ያበረታችሁ፣ አላህ ይገድፋችሁ፣ አላህ ጠቃሚ እውቀት ይስጠን ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።